ሚስቱ ስልክ ወደ ውጭ ሀገር ስልክ ማታ እንደዚህ እሷ ነገ ነው በረራዋ። በፊት እኮ ጨርሷል። በእናትሽ ደላላ እኮ ሊጨርስልን ነው። በእናትሽ ቆንጆ ይጥል ነው ውዴ ያስልናል። ይሄን ከሰራው እንዴት ነው ዛሬ ማታ እሷን ትሳፈር ይኸውልህ ሳራ ይኸውልህ ወይኔ ሰነድ እሺ ምን ሆንክብኝ የኔ ፍቅር? ነገ እኮ ብቻዬ ነኝ። በፊት እኮ በፍጥነት ነው ቪዛ ያሰራለት። በፍጥነት ደላላ ፈልጎ ምን ብሎ ብሩን ሽጦ ምን ብሎ ልትሄድ ነው። አሁን ነገ ልጅቷ ልትሳፈር ስትል ምን ሆነክ ነው? ብቻዬ እኮ እናቴ ወይኔ እናቴ ብቻዬ እኮ ነው። ደፈረኝ እኮ ወይኔ አልጋ ቀሰቀሰብኝ እኮ ትራሱን ምናምን ልብስ እኮ ነው። ወይ የኛ ወንዶች ከዛ በኋላ ነገ ደግሞ ልትሄጂ ነው። ሸኝቶ ደግሞ ወደዚህ ወደ አዲስ አበባ ወስዶ ይመለሳል። በቃ ኤርፖርት ላይ ቆሞ እኮ እሷ ደግሞ ኤርፖርት ገባና ከተለያዩ ባላስ በቃ እኔ ሰቅያለሁ። አውሮፕላን ውስጥ ነው ያለው። ማርያምን والله لازم ይለዋለሁ። እኔ ሲቀር ማለት ነው። ልክ ነሽ። ለዛ እኮ ነው ሆዴ የሚቆስለው። እዚህ ቁጭ ብሎ እኔ እንደዚህ የሚያየው እኔ ቦይፍሬንድ የለኝም። መጀመሪያ ልክ ሀገር ሲወጣ ምንም የለኝም። እኔ እንደዚህ ሰው ምን ሆኖ ብዬ እንደዚህ እያየሁ ነበረ። ከዛ በኋላ በቃ እኔ አውሮፕላን ውስጥ የአውሮፕላን ጉዳይ የአውሮፕላን ውስጥ ነው የኔ ወድነቅ በቃ ደናደሪ በቃ ደናውሌ። ከዛ በኋላ ይወጣና እኔ እኮ ዛሬ ሚስቴ ሄደች ገባሁ ወደ ቤት። አሁን ጨፈራ ቤት ይገባል። ዱባይ በቃ ዱባይ ይወስዳል። እኔ እኮ ሚስቴ ሄደች በናት እኮ አሁን ሸኝቼ መጣሁ እኮ በናት ሄደች ሄደች። ከዛ በኋላ በቃ እሷ ደግሞ በገባች ትንሽ ቆይታ ወደ እንዴት ነው ታዲያ? በቃ እኔ እኮ ውጭ ነኝ፣ ቤት አልገባሁም። በቃ ደበረኛ፣ ቤቱ እኮ ደበረኝ። እኔ ፍቅር ወይኔ ቤት ውስጥ እንዴት ነው? ኧረ በእናትሽ ተይኝ፣ ቤቱ እኮ ደበረኝ። እኔ ውጭ ነኝ። እኔ ውጭ የእንትና ጋ በቃ እኔ እንትና ጋ ሂጄ እኔ እዛ እያመሸሁ ነው። በቃ ደበረኝ፣ ያስጠላኝ ቤቱ። እሷ ደግሞ በቃ ከሁለት ዓመት ብቻ ሰርቼ እመጣለሁ። ከዛ አንድ ወር ዱባይ እየነፋ እሱ ይጀምራል። ትልካለች ገና ወር ሞላ አይደል? ገና ወር እኮ ነው። አንተ ሚስቴ እኮ ከሄደች ወር ልትሞላ ነው። ምን ትጨቀጭቃለህ? እኔ ሚስቴ አንድ ወር ይቀራል። ጸጉሩ እንደዚህ እያደረገ በቃ እሱ ካላከች ደረሰኝ በቃ ወዲህ ደረሰኝ በቃ። አሁን ምን ልስራ? ቆይ አሁን ቤት ስራ አይደለም ተሰልቼ በቃ። ከዛ በኋላ ወደ
8 ወር ወደ 6 ወር እየመጣ እየሞቀ በረደኝ እኮ እየሞቀኝ ነው። በቃ ቀለጠኝ አስመለፈኝ እያለ 8 1 ወር 1 አመት 2 አመት ምናምን ከጨረሰች እሷ ደግሞ 2 አመት ጨርሻለሁ። በቃ ገብቼ በቃ ያለውን በልተን እንኖራለን። በቃ እኔ ማዳም ጭቅጭቅ እኔ ደከመኝ። እኔ በቃ ልጆቹ ጨነቀኝ። 2 አመት ብቻ እኮ ነው ምን ፍቅር ተንከሲስ ነው እሱ ተንከሲስ አሁን ከቢራ በፊት አይዞሽ ያላት አሁን በቃ ነገር ነው። 2 አመት እኮ ብትሪ እኮ ቤት እኮ አላለቀም እኮ እዚህ ገና 2 አመት ዋጋ እኮ ውድ ነው። በቃ 2 አመት አሁን ሌላ 2 አመት ቤቱ ፎቶ ሌላ 2 አመት 2 አመት አዲስ ገና ተሰራነ። ከዛ በኋላ ፎቶ አንሳ በሩላካ ይሄ አይደለም እንደ ቤቱ ብሎ የሰው ቤት ወይም ደግሞ የሰራ ቤት እዚች እኮ ወዲያው ፍቅር ቀራች እኮ። ጠንካራ ደግሞ ጭንቅላት ያለ ወንድ አለ ደግሞ ሁሉም አይደለም። ያቺኛው ጎበዝ ደግሞ ያቺኛው ብር የሰጠች አትጨቀጭቅም ባሉ ገብቶሃል? ያቺ ብሩ የሚበላበት እሷ በቃ ፍቅር ብቻ ነው መጣላት ምናምን የሚለው የለም። እቺ ደግሞ ልጁ ጎበዝ ሆኖ የሚሰራ ጠንካራ ጫቃ ናት። ልጁ ግን የሰራ ነው። እሷ ግን ጋይስ ቁም ነገርም ቀልድም ነው። በደንብ ስሙሽ። ታብታብ እያደረጋችሁ ደግሞ ስታክ እያደረጋችሁ የት ነህ ዛሬ? የት ነህ? ምን የሰራክ ነው? ግን ልጁ ጠንካራ ነው። ልጁ እየሰራ ነው። ቤቱም እየሰራ ነው። ሁሉም ነገር እያስተካከለ ነው። እሷ ግን እዚህ ጋር ጨቅጣቃ ናት። የት ነህ? አመሸህ እኮ ምንድን ነው ታዲያ? አልደወልክም እኮ ዛሬ። እኔ እዚህ ጋር ደክሜ ቀልጬ እየሰራሁ አንተ ጭቅጭቅ ነው አይደለ? ልጁ ጎበዝ እኮ ነው። ልጁ በጣም ጎበዝ ሲሆን ኦኬ ነበር። እኛ ነን ያቺኛው ልጁ ማይሰራ ልጁ አይሰራ ዱርዬ ከሆነ ግን እሱ ለምን ታውቃለህ? ያ የሚሰራው ጠንካራ መልሶ ፍቅሩን ጸጥ ነው። ጸጥ በቃ አይገልጽልህም። ታውቃለህ? አይገልጽም። በቃ የኔ ውድም አይልሽም ማሬ ምናምን አይልሽም። ዝም ብሎ ጠንከር ብሎ ነው የሚሰራው። አንቺ ካልደወለም ጸጥ ይላል። ከደወለም ደግሞ የፍቅር ጉዳይ አያወራም። በቃ እንደዚህ እያደረኩ ነው፣ እንዴት ነው ስራ፣ ሁሉም ሰላም ነው፣ ፒስ ነው ብሎ ነው ሾርት የሚያደርገው። እና ከዛ በኋላ ያ ጠንካራ ወንድ በደንብ የሚሰራ በደንብ የሷን ድካም አይቶ ጠንከር ብሎ የሚሰራ ብዙ ማውራት አልፈልግም ከአንቺ ጋራ ከሴትዋ ጋራ ብዙ ማውራት አልፈልግም። ለምን? እሱ እየሰራ ስለሆነ በቃ ትኩረት አድርጎ ነው የሚሰራው እንጂ ይሄ አንቺ የምታቦቂው አንቺ የምታወሪው እንደኔ እንደሷ ትጠረጥራለች። ለምን? እሱ ፍቅር ጉዳይ ያላወራ በረደብኝ፣ ብርድ ልብሱ ሞቀብኝ፣ ትራሱ መቼ ነው የምትመጪው መቼ ነው የምትጨርሺ አይልም። ሰላም ነሽ? ስራ እንዴት ነው? መልካም ነው። አንቺስ ልጆቹ ማዳምሽ ምናምን ነው ብለው እንጂ አንቺ እንዴት ነሽ ምናምን ነው ነይ ግቢ ነይ ውረጂ አይልም። ገብቶሃል? ሲጀመር ልምጣ ስትዩ አትምጪ ጭራሽ ሄድሽ አይልም። ኧረ በቃ ከደከመሽ አሁን ከደከመሽ ታይ እየሰራ ስላለ እሱ እየሰራለት ነው ያለው። እየሰራ ስላለ እሱ ምንድን ነው የምለው እኔ በቃ ደከመኝ እኮ እኔ በቃ ሰልችቶኛል እዚህ አረብ ነገር በቃ አለን ተጠቅመን ነው የምንኖረው። ነይ በቃ ቤትንም ሰርተሻል እኮ ያ ጠንካራ ሰው ማለት ነው። ግን ያ ሰው ፍቅር አይገልጽልህም። ለምን ሴቶቹ ያ ሰው ላይ የሚጮው ብለህ ብትጠይቀኝ ያ ሰውዬ ብዙ የፍቅር ነገር አያወራም። ውስጡ ነው የሚይዘው። አው ገብቶሃል? ታንክስ አወራም በቃ እሱ ለምን ማውራት አልፈልግም። እየሰራ ስላለ በጣም ዝም ይላል። በቃ ዝምታ ነው የሚመርጠው እሱ። ከዛ እሱ እየሰራ እሷ ደግሞ ለምንድን ነው ፍቅሩ ማይገልጽልኝ? ለምንድን ነው የኔ ፍቅር የኔ ውድ የኔ ሊሞትልሽ ለምንድን ነው ማይለኝ? ይሄ ሰውዬ
የሆነ ነገር አለ ብላ ጭንቅላቱ ወደ አልሆነ ነገር ነው የምታዞረው። እንደዚህ መሪው ታሽከረክራለች። ልክ ዲሞዋን እንደዚህ ስትተኛ የሱ ነገር የምትሰራ አያሳስባትም። የደከመች ነገር አያሳስባትም። እሷ እያሳስባት ያ ለምንድን ነው እወድሻለሁ፣ አፈቅርሻለሁ፣ የኔ ፍቅር፣ የኔ ህዋ ድክም ናፈቅሽኝ፣ ልሞትልሽ ነው፣ ለምንድን ነው ማይለኝ? የእሷ ሀሳብ ይሄ ነው። አመሰግንሻለሁ ቤቲ የኔ ፍቅር። ይሄ ነው እሷ የምታስበው። ለምንድን ነው እንደዚህ ማልለው? እሱ እየሰራ ነው። ይሄ በዞኔ የሚበላ ወንድ በሚላስ ወይ ማሬ በረደኝ እኮ ምን ላድርገው እስቲ በረደኝ እኮ የኔ ፍቅር። ሚገለሰው ብልቦ አመሰግናቸዋለሁ። ከዛ እንደዚህ ያሉ ነው እኛ ጉልበታችንና ብራችን የጨረሰ ወንዶች ማለት ነው። ምላሱን እንዳታዩ። በምላስ ያልወራ ወንድ ላንቺ በቃ ሆኖልሻል። ፍቅር ሳይገልጽ ፍቅር አይገልጽም። በቃ አንዳንድ ቀን አሁን ባሌ አንዳንድ ቀን እንደውም ሳልደውል ይተኛል፣ አንዳንድ ቀን ይደውላል። አንዳንድ ግን የኔን አስተሳሰብ አልፈልግም። ምን እያነበብሽ ነው?